ጤና ይስጥልኝ ተመልካቾቻችን፣ ማምሻውን ከደረሱን ዋና ዋና መረጃዎች መካከል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግሊዝ ላይ የሰነዘሩት አስተያየት ሰፊ መነጋገሪያ ሆኗል። በዝርዝር እናቀርባለን። አሜሪካም በመካከለኛው ምስራቅ 8 ወራት የቆዩ የባህር ኃይል አባላት የጤና እክል ገጥሟቸዋል መባሉን ተከትሎ ሌላ ተተኪ ግዙፍ መርከብ መላኳ ተነገረ። የአሜሪካ ሕግ አውጪዎች የኢራን ጦርነት እንዲቆም እየጠየቁ ናቸው። በቶኪዮ ዓለም አቀፍ አውሮፕላን ጣቢያ በሺዎች የሚቆጠሩ መንገደኞች መፈናፈኛ ማጣታቸው ተነገረ። ሰፊ የትራንስፖርትና የኤሌክትሪክ አገልግሎት ተቋርጧል። የሞቱና የተጎዱ ሰዎችም አሉ። ለምን? በዝርዝር እንመለከታለን። ዓለም አቀፍ የባህር መከላከያ ጥምረት ሊመሰረት ነው። እስካሁን 15 አገሮች የጥምረቱን መመስረቻ ሰነድ መፈረማቸው ታውቋል። የመከላከያ ጥምረቱ አንዱ ዓላማ ቀይ ባህርን ለመጠበቅ ነው ተብሏል። ሌሎች መረጃዎችም አሉን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። በጃፓን በጣለ ከባድ ዝናብ ምክንያት የሰዎች ሕይወት አለፈ። በሺዎች የሚቆጠሩ መፈናፈኛ አጥተዋል። በምስራቃዊ ጃፓን በጣለው ከፍተኛ የዝናብ መጠን ምክንያት ቢያንስ 8 ሰዎች ሕይወታቸውን ያጡ ሲሆን በቶኪዮ ዓለም አቀፍ አውሮፕላን ጣቢያ በሺዎች የሚቆጠሩ መንገደኞች መፈናፈኛ ማጣታቸው ይነገራል። ሰፊ የትራንስፖርትና የኤሌክትሪክ አገልግሎት መቋረጡ ሲነገር ከሟቾቹ መካከል አንዲት ሴት በጎርፍ በተሸፈነ መንገድ ላይ በመኪናዋ ውስጥ እንደነበረች ሕይወቷ አልፏል። ቺባ በተባለ ግዛት ከ20 ሺህ በላይ አባወራዎች መብራት የተቋረጠባቸው ሲሆን በርካታ የባቡር መስመሮችና መንገዶች ተዘግተዋል። በዚሁ ግዛት በሰዓት ከ100 ሚሊ ሜትር በላይ ዝናብ የተመዘገበ ሲሆን ይህም በነሐሴ ከተለመደው አማካይ በ3 እጥፍ ይበልጣል። ባለስልጣናት ክስተቱን በጃፓን ታሪክ ታይቶ የማይታወቅ ብለውታል። ተጨማሪ የመሬት መንሸራተትና የጎርፍ አደጋ ስጋት በመኖሩ ከ100 ሺህ በላይ አባወራዎች ከአካባቢያቸው እንዲለቁ ጥሪ ቀርቧል። ይሄው ከባድ ዝናብ በዚህ ሳምንት በጃፓን፣ በፊሊፒንስ እንዲሁም ደግሞ በቻይና ተከታታይ አውሎ ንፋስ መከሰቱን ተከትሎ የመጣ ነው። በፊሊፒንስም እንዲሁ ጎርፍ ይከሰታል በሚል ስጋት ትምህርት ቤቶችና የመንግስት መስሪያ ቤቶች ተዘግተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብሪታንያን የእስልምና ሪፐብሊክ በማለት ጠሩ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአርሚ ሬዲዮ ፖድካስት ጋር ባካሄዱት ቃለ ምልልስ ብሪታንያን እስላማዊ ሪፐብሊክ ሲሉ መጥራታቸው ለንደን ላይ ተቃውሞ አስነስቷል። ኔታንያሁ የቀድሞ የብሪታንያ መሪ ዊንስተን ቸርችል ልጅና የልጅ ልጅ በ1967ቱ የ6 ቀናት ጦርነት ጊዜ ለእስራኤል አዎንታዊ የነበረ የጋዜጠኝነት ዘገባም ያቀርቡ እንደነበር አብራርተዋል። አሁን ባለው የብሪታንያ መገናኛ ዘገባ ላይ ያላቸውን ቅሬታ ሲገልጹም ዛሬ በብሪታንያ እንደዚህ አይነት ዘገባ ለማግኘት ሞክር ያለው የብሪታንያ እስላማዊ ሪፐብሊክ የሚባለው ነው ብለዋል። ዋናው ጉዳይ ብሪታንያ ከእስራኤል ጋር ያላት አቋም መለወጡ ነው። ኔታንያሁ ስለ ቀድሞ የብሪታንያ መሪ ዊንስተን ቸርችል ልጅና የልጅ ልጅ ሲናገሩ ቀደም ሲል እንደተባለው በቀድሞ ጊዜ የብሪታንያ ሚዲያ ለእስራኤል የበለጠ ወዳጃዊ እንደነበር አነጻጽረዋል። ከዚያም ዛሬ ያለችዋን ብሪታንያ በማሾፍ ወይም በመቀለድ እስላማዊ ሪፐብሊክ ብሪታንያ ብለው ጠርተዋታል። በንግግራቸው ይህንን ከኢራን የኒኩሌር ፕሮግራም ጋር በማገናኘት በቀልድ መልክ የመጀመሪያዋ የኒኩሌር መሳሪያ ያላት እስላማዊት ሪፐብሊክ ብሪታንያ ትሆናለች ብለዋል። ከዚያም እስራኤል ኢራን ኒኩሌር እንዳይኖራት እየሰራች ነው ሲሉ አክለዋል። ይሄ የኔታንያሁ የፖለቲካ ስላቅ ነው። ብሪታንያም የእስላማዊት ሪፐብሊክ አይደለችም። ከሙስሊም ሀገራት ውስጥ ኒኩሌር መሳሪያ ያላት ፓኪስታን ብቻ መሆኗ ይታወሳል። የኔታንያሁ ስላቅ የሁለቱ ሀገራት ግንኙነት በጣም ውጥረት ውስጥ በገባበት ጊዜ የተሰማ ነው። ብሪታንያ የእስራኤልን የጋዛ ወታደራዊ እርምጃ አጥብቃ መተቸቷን ኔታንያሁ ከእስራኤል ይልቅ ሐማስን እንደመደገፍ ይመለከቱታል። ብሪታንያ በጋዛ የሚካሄደውን የእስራኤል ወታደራዊ ዘመቻ በተለይ በሰላማዊ ሰዎች ላይ የሚደርሰውን ጉዳትና የሰብአዊ እርዳታ መገደብ አጥብቃ ስትተች ቆይታለች። ብሪታንያም የእስራኤል የጦር መሳሪያ አጠቃቀም ከዓለም አቀፍ ሕግ ጋር አይጣጣምም የሚልም አቋም አላት።
እስካሁን የብሪታንያ የውጭ ጉዳይ ጽሕፈት ቤት ወይም የጠቅላይ ሚኒስትሩ ቢሮ ለዚህ የኔታንያሁ ንግግር ይፋዊ ምላሽ አልሰጡም። በብሪታንያ የፓርላማ ማለትም ከዚህ ቀደም በፓርላማ የተነሱ የቅርብ ጊዜ ንግግሮችም የእስራኤል የጋዛ እርምጃዎችን፣ የሰፈራ መስፋፋትንና በፍልስጤም ላይ የሚደርሰውን ጫና በግልጽ ተችተዋል። በተለይም ብሪታንያ የፍልስጤም መንግስትነትን እንደምትደግፍና ለፍልስጤም ባለስልጣን ተጨማሪ ድጋፍ እንደምትሰጥ በፓርላማ ተገልጿል። በብሪታንያና እስራኤል መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በተለይ እየሻከረ ሲሆን አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም ወደ ስልጣን ከመጡ በኋላም የበለጠ ሊበላሽ እንደሚችል ሲነገር መቆየቱ ይታወሳል። በርንሃም ብሪታንያ መካከለኛው ምስራቅን በተመለከተ አዲስ አካሄድ እንደምትከተል ተናግረዋል። በእስራኤል ግለሰቦችና ተቋማት እንዲሁም ሕገወጥ ሰፋሪዎች ላይ ማዕቀብ እንደሚጥሉ፣ በእስራኤል መንግስት ላይ ጫና እንደሚያሳድሩ መግለጻቸው ይታወቃል። ሳውዲ አረቢያም ኳታርና ኩዌት በተባበሩት አረብ ኤምሬትስ መርከቦች ላይ የተፈጸመውን ጥቃት አወገዙ። ኢራን በሆርሙዝ መተላለፊያ በሁለት የኤምሬትስ ነዳጅ መርከቦች ላይ የፈጸመችውን ጥቃት ዓለም አቀፍ የባህር ላይ ነፃ ዝውውር ሕጎችን የሚጥስ ነው ሲሉ አውግዘዋል። የኢራን እርምጃ በቀጠናው ያለውን አለመረጋጋት የሚያባብስ እንደሆነም ገልጸዋል። ቴሄራን የሆርሙዝ መተላለፊያን ጫና መፍጠሪያ ከማድረግ ተቆጥባ መተላለፊያውን በአስቸኳይ እንድትከፍት ሀገሮቹ አበክረው ጠይቀዋል። ወደ ሌላ መረጃ ስንተላለፍ አሜሪካም በመካከለኛው ምስራቅ 8 ወራት የቆዩ የባህር ኃይል አባላት የጤና እክል ገጥሟቸዋል መባሉን ተከትሎ ሌላ ተተኪ ግዙፍ መርከብ መላኳ ተነገረም። በመካከለኛው ምስራቅ ለረጅም ጊዜ የቆየው ዩኤስኤ አብርሃም ሊንከን አውሮፕላን ጫኝ መርከብ የአቅርቦት እጥረት እንደገጠመው ይነገራል። አዲስ የተሰማራው መርከብ ለወራት የቆየውን ሊንከን የተሰኘውን መርከብ ተክቶ አሜሪካም በኢራን ላይ የምታካሄደውን የአየር ድብደባም ያግዛል። በመርከቡ ላይ የሚገኙ ባህረተኞች ከ260 ቀናት በላይ መቆየታቸውን በመጥቀስ የሕግ አውጪዎች ስጋታቸውን እየገለጹ ናቸው። በርካታ ዲሞክራት የሕግ አውጪዎች ፔንታጎን ተጠያቂ እንዲሆንና ትራምፕ ጦርነቱን እንዲቋጩ ግፊት እያደረጉ ነው ተብሏል። የመከላከያ ሚኒስትሩ ፒት ሄግሴት የተሰማውን ሪፖርት ሙሉ በሙሉ አይወክልም ሲሉ ምላሽ መስጠታቸውን ይታወሳል። ሄግሴት አክለውም የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለውን እገዳ ላልተወሰነ ጊዜ እንደሚቀጥል ገልጸዋል። ዩኤስኤ ጆርጅ ዋሽንግተን በቬትናም ከሚገኘው ዳናንግ ወደብ ባለፈው ሳምንት መንቀሳቀሱን ባህር ኃይሉ አስታውቋል። መርከቡ በሲንጋፖር በኩል ሲያልፍ የታየ ሲሆን ማላካ ወሽመጥ መድረሱም ተዘግቧል። ዓለም አቀፍ የባህር መከላከያ ጥምረት ለመመስረት የተዘጋጀውን ሰነድ 15 ሀገሮች መፈረማቸውን የሳውዲ አረቢያ መከላከያ ሚኒስቴር አስታወቀም። የጋራ መግለጫውን የፈረሙ ሀገሮች ቁጥር 15 ደርሷል። 13 ሀገሮች ደግሞ ብሔራዊ ሂደቶችን አጠናቀውና የጥምረቱን ቻርተር ፈርመው በይፋ መቀላቀላቸውን አስታውቀዋል ሲል ሚኒስቴሩ ገልጧል። ይሄ መግለጫ የወጣው ሐሙስ በጅዳ ከተካሄደው የጥምረቱ እቅድ አውጪዎች 3ኛ ስብሰባ በኋላ ነው ተብሏል። ጥምረቱ ወደ ተቋማዊና የሥራ እንቅስቃሴ ደረጃ መሸጋገሩን የሚያመለክት ሲሆን የተቀሩት ሀገሮች ደግሞ ጥምረቱን ለመቀላቀል የሚያስፈልጉትን ብሔራዊ ሂደቶች እያጠናቀቁ ነው ሲል የሳውዲ መግለጫም አመልክቷል። ጥምረቱ በሳውዲ የሚመራ ሲሆን ፓኪስታን ምክትል እንደምትሆን ተገልጧል። ሳውዲ አረቢያና ሌሎች 13 ሀገሮች በባብ አልሜንዳብ ወሽመጥ በቀይ ባህርና በኤደን ባህረ ሰላጤ ያለውን የመርከቦች እንቅስቃሴ ነፃነት፣ ዓለም አቀፍ ንግድና የኃይል አቅርቦት መስመሮችን ለመጠበቅ ያለመ ባለብዙ ሀገር የባህር መከላከያ ጥምረት መቋቋሙን በዚህ ዓመት መግለጻቸው ይታወሳል።